እኔ ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት። ከዛ ውጪ ግን ጓደኞቹ ከሱ መለየት መታሰር መቀጣትም ካለባቸው የማደርገውን እኔ ነኝ የማውቀው። ለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት ያደርገኝ የሚፈልግ ቻናል ቤተሰቦች ሁሉ ሰላም። እንግዲህ ዛሬ መጥተናል። ነገሮች የሆነ ድብልቅልቅ ያሉ ይመስላል ማለት ነው። የሆነ ጦርነቱ የተጀመረ ነው የሚመስለው በአብርሽ በኩልና በሩታ በኩል ማለት ነው። በአብርሽ በኩል ያሉት ያው ታውቃላችሁ እነማን እንደሆኑ፣ በሩታ በኩልም እየተንቀሳቀሱ ነው ማለት ይቻላል። እንግዲህ ኃይለኛ እንትን ውስጥ እየገቡ ነው ማለት ነው። ግን ዛሬ በተለቀቀው ቪዲዮ ላይ ነገሮች የሆነ ግልጽ የሆኑ ይመስላሉ። የአብርሽ ጓደኞች የሚፈልጉት ነገር አለ በአንድ ጎን ማለት ነው፣ በዛ ጎንም ያለ ነገር አለ። ስለዚህ ምንድን ነው የሚለው ነገር አብረን እናያለን። ይህንን ቪዲዮ እያያችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ሞራል ስጡኝ ለማለት ነው ማለት ነው። ስለዚህ ቪዲዮን እኔና እንመለስ። ዋነኛ ነገር ያው ከሄርሜላ ጋር አብሮ እንዲሆኑ እንፈልጋለን እኛ፣ ግልጽ ነው። ምክንያቱም ደስታ ያለበት ቦታ ነው። ሄርሜላ ማለት የምታከብር የምትወድ የፍቅር ሰው ነች። አንዳንድ ሰዎች አልተቀበሏትም እንጂ ያው አብርሃም ከተቀበላት ማንም ምንም አያመጣም። የሱ ምርጫ ነው ዋና አንደኛ ነገር። አቤላ ያሉትን ሰምታችኋል። እንግዲህ ምንድነው አሁን እነሱ የሚፈልጉት ነገር አለ። አብርሽን ከሩታ መነጠል። ሩታን በጣም የሚጠሏት ነው የሚመስለኝ፣ የአብርሽ ጓደኞች ማለት ነው እንደሚመስለኝ፣ በጣም የሚጠላት ነው የሚመስለኝ። አብርሽን ከሷ ነጥለው በግድ እሱ በማይፈልገው መንገድ ወደ ሄርሜላ ማምጣት ነው የሚፈልጉት። ያው የእሷን ስሜት አለ፣ ግን የበለጠ ደግሞ እነሱ ጨዋታውን እየተጫወቱለት ነው ያሉት ማለት ነው። እዛ ጋር ያለው ነገር አይፈልጉትም። እኔ እንጃ ስሟንም መጥራት አይፈልጉም እንደሚመስለኝ ከሆነ ማለት ነው። ያው ስሙት ቪዲዮን ማለት ነው። ሄርሜላ ታከብራለች፣ ትወዳለች፣ ታፈቅራለች። አንዳንድ ሰው ደግሞ ያው እንደማያከብር እንደሚገፋ እያየን ነው። እና አንተ መምረጥ ያለብህ ነገር ዛሬ አንድ ነገር አለ እና እሱ ነገር ምን መሰለህ አብርሽ ከሄርሜላ ጋር እንድትጋቡ እንፈልጋለን። ያው አሁን ላይ ሚስት እንደሌለ እናውቃለን፣ ብቸኛ እንደሆንክ እናውቃለን። እንዳያችሁት ነው ስሟን መጥራት አይፈልግም። ቀድሃል፣ በቃ ሰማኔ ቀድሃል፣ እዚህ ጋር ትወደዳለህ፣ አንዳንድ ቦታዎች ትገፋለህ እያሉት እነሱ የሆነ ለማሳመን ነገሮችን ለማዞር ምናምን እየፈለጉ ነው ያሉት ማለት ነው። ስለዚህ ሰማንያን ቀድሃል እያሉት ነው። በቃ ያለው ነገር እንዴት እንደሚመሩት ብቻ አላውቅም። ግን እዚህ ጋር መርሳት የሌለብን ነገር አብርሽ በየዋህነት ወይም ጓደኞችን ላለማስከፋት ሊሆን ይችላል የሚጓዘው። የሚያየው ቀጥታውን ነገር ነው። ከኋላ ከዚህ ጋር ምን አለ ከጀርባ ምን እየተሰራ ነው የሚለው ነገር እያሰበ ያለ አይመስለኝም። እሱ የሚያየው ምንድነው ከነሱ ጋር ያለውን ላይፍ የሆነ አሪፍ እንደሆነ ነው የሚያስበው። ከጎን ከዳር ሆኖ የሚሰሩትን ስራ እየተገነዘበ አይደለም። ያው እያሰመጡት ነው፣ ወደ አንድ ጎን እንትን እያደረጉት ነው። ዞሮ ዞሮ ያለውን ነገር ማለት ነው። በጣም የእነሱ ስራ በጣም ከባድ ነው። እስቲ ራሴን ወድቄ እንትን ካልኩት በኋላ ምንም በቃ ነገሮች ግራ እያጋቡኝ ነው ያሉት ማለት ነው። ቆይ እናንተ ስታስቡት እኔ ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ ሶስት ተመርጦ ከሌላ ሴት ጋር የምጋባው ምን አይነት አስተሳሰብ ቢኖራቸው? እኔ በጣም ግራ እየተጋባው ነው። እና አሁን ላይ ምንድነው አእምሮ እየነገረኝ ያለው ወይ እናንተ ትክክል ናችሁ ነገሮች፣ ወይ እኔ ራሴን አላቀም። ምን እየተካሄደ ነው? ምን እየተፈጠረ ነው ያለው? ቆይ ብሩክ በቀደም እንደዛ አመጣችኋል እንደሚያፈቅራለሁ እንድትለኛ አደረጋችሁ። ከዛ ነው እግዚአብሔር ይመስገን ሰላም ነው። ያው እዛ ጋር መሄዳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ ነው ይወጣል እንደበራ እየፈጠረች ፊት አንስተዋለች ማለት ይቻላል። ስለዚህ እሱን ዲፕሬሽን ውስጥ ገብቶ ራሱን ከማስጨነቅ እዚህ ጋር ያለውን ነገር እነሱ እያስደሱት ስለሆነ መደሰቱን ነው እንጂ የያዘው ከጀርባ ምን አለ የሚባለው ነገር አላወቀም ማለት እችላለሁ እንደኔ ማለት ነው። ግን በኖርማል ጓደኝነት ነው እያየዋለሁ ማለት ነው። እዚህ ጋር ግን እንዳያችሁት ይህን ሀሳብ ሲያቀርቡለት እውነተኛውን ነገር ተናግሯል አይደለ? እሱ አይታችኋል። ስለዚህ የቃቃ ሚስቴ ናት ወይ እንደዚህ የማደርገው እንዴት ነው ምናምን ብሎ ነግሯቸዋል። ስለዚህ እሱ ሀሳብ ውስጥ ምንም ነገር የለም ማለት ነው። እነሱ ናቸው ጨዋታውን እያጫወቱት እየገፉ ወይም እንትን እያደረጉ ሌላ ነገር ውስጥ እያስገቡት አሉት እንጂ እሱ የሚሄድበት መንገድ ቀጥታ ነው ያለው። ስለዚህ በጣም ከባድ ነው። ሩታ ደግሞ ምን ትላለች? እስቲ ሩታ ደግሞ ምን ትላለች የሚለው ነገር ቪዲዮን እዩትና አብረን አብርሃምን ማውራት ፈልጋለሁ። ጓደኞቹም ወዲያ የሚሉት ከሆነ ጓደኞቹ ከሆኑ ትዳሩ የሚበጠብጡ እሱን የሚመሩት እነሱ ከሆኑ ያዋጣል። ከዛ ውጪ ግን ጓደኞቹ
ከሱ መለየት መታሰር መቀጣትም ካለባቸው የማደርገውን እኔ ነኝ የማውቀው። ለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት ያደርገኝም? የፈለገው ሴት እንደዚህ እያመጣ ማንንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደለ? ነው አይደለም? ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ። ማንም የፈለገች ሴት መታ ላይ አፋን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልኝ። እንደዚህ ለምን ተናኩ ምናምን እሱ ልክ ነው ላንቺ ያለው ፍቅር አይደለም ማንም ቢመጣ ላንቺ የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ውስጥሽ እኮ ያውቀት ምናምን ስለመሰላት ነው እሷም ልክ ውስጥ ገብታ ነው ይመስለኛል እንጂ ሳትወደው ወይም ሳታፈቅረው ሳትፈልገው ቀርታ ነው ብዬ አላምንም። ልክ ነው ዞሮ ዞሮ እየተያዙት ማለት ነው። እንግዲህ በቀጣይ ደግሞ ምን ያሳዩናል፣ ምን ደረጃ ይደርሳሉ የሚለው ነገር አብረን እናያለን። ይህን ቪዲዮ አይታችሁ ስጨርሱ ሰብስክራይብ አድርጉኝ ፕሊዝ፣ ሰፖርት አድርጉኝ፣ ያው አበረታቱኝ ለማለት ነው። ሼር አድርጉልኝ። ቴንኪው፣ አመሰግናለሁ። አንደኛ ከ9 ዓመት በኋላ ቆማ ስላየሻት 200 ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣ ተንገብግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። በጤና ስለሆነ አይደለም፣ ስለ ገንዘብ አይደለም የምናወራው፣ ስለ 5 ዓመት የአንድ የዘጠኝ እያዳመጥሽ ትጨርስ ነው የምታወሪው። እኔ 5 ዓመት ብሎ ስላንከራተታቸው ሰብለ አዳምጪ፣ ስጨርስ ታወሪያለሽ። እድሉን ሰጥሻለሁ። እኔ አልነቅልሽም። ስለዚህ ከ9 ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ ህዝቡ እንዲያውቅ ስለምንፈልግ ብለሽ መጣሽ። እሺ ብዬ እድሉን ሰጠውሽ። በጣም ጥሩ። አንደኛ ፎርጂድ ወረቀት ይኸውልሽ፣ እኔ ነጥብ ይዛለሁ። እያዳመጥኩሽ ረጅም ሰዓት ሚዩት አድርጌ ሳዳመጥሽ ነበር። አንደኛ ፎርጂድ ወረቀት ማስረጃ ለፍርድ ቤት አቅርባለች ለሚለው ጥያቄ ፎርጂድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጂድ ወረቀቱ እውነት ከሆነ ፎርጂድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባ ለምንድን ነው አንዲት ሴት ግለሰብ የዛሬ 9 ዓመት በተፈጠረ ጉዳይ ስጨርስና የምትመልሽልኝ? ጥያቄ አላለቀም። ጥያቄን አንብቤ ስጨርስ እኔ ሚዩት አደርጋለሁ፣ አፌን እዘጋለሁ፣ አንቺ ትመልሽልኛለሽ። ኦኬ፣ ያ ነው ፌር ማለት ያ ነው። እኔ ደግሞ አንቺ ስታወሪ አላቋርጥሽ፣ ሚዩት አደርጋለሁ። ሰብለ አንደኛ ጥያቄ ፎርጂድ ወረቀት ጀሚላ የዛሬ 9 ዓመት የእናቴ መኪና ገጭቷት የእናቴ ሚኒባስ ገጭቷት ለፍርድ ቤት ያቀረበችው ፎርጂድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። 200 ሺህ ብር አይገባውም ነበር። ግን በፎርጂድ ወረቀት ፍርድ ቤቱን አታላ ፍርድ ቤት ለሷ ፈረደ ከተባለ አንደኛ መጠየቅ ያለበት ፍርድ ቤቱ ነው። ለምን? በፎርጂድ ወረቀት በመፍረዱ። ኦኬ። ሁለተኛ ፎርጂድ ወረቀት በመስጠቱ ሆስፒታሉ ነው መጠየቅ ያለበት። ሁሉም ምንድነው ይሄ ኪውባን ሆስፒታልም ጥቁር አንበሳ ሆስፒታልም ሁሉም ፎርጂድ ሰጠ ከተባለ እያንዳንዱ ፎርጂድ ሰጠ የሚባለው ሆስፒታል መጠየቅ ያለበት። ሁለተኛ እናቴ ቪዲዮ ጀሚላን ቀርጻ ጀሚላ በእግሯ ቆማ መሄድ እንደምትችል ቪዲዮ አምጥታ ለፍርድ ቤቱ ስታቀርብ ፍርድ ቤቱ ቪዲዮን ሊያይላት ፈቃደኛ አልሆነም ከተባለ መጠየቅ አሁንም ለምን አታይም፣ ለምን እኩል አትፈርድም ተብሎ መጠየቅ ያለበት ፍርድ ቤቱ ነው። ኦኬ። ሶስተኛ ብሩ ከህዝብ ከሆነ የተሰበሰበው ራስሽ ነሽ፣ ከኮምቦልቻ ህዝብ ነው 200 ሺህ ብር ተሰብስቦ የተሰጣት ከተባለ ከኪሳችሁ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ ስራ ፈቶ ቤት ተቀመጠ። ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው፣ ከእናንተ ኪስ አልወጣም። ህዝብን የከፈለላችሁ ያንን 200 ሺህ ለምን? ጥያቄውን በደንብ ይዘሽ አንድ ላይ ትመልሽኛሽ ሚዩት ስለማድረግ። አራተኛ በሽምግልና ስትጠየቅ እምቢ ያለች ብለሻል። ግን እናትሽ ናቸው አይደል በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ። እሺ አንቺ ደውለሽ ይቅርታ ጠይቀሻት የተለያየ ሚስጥር ነገርሻት። ያንን ሚስጥር ስታወራ እዚህ ጋር ነርቨስ ሆነሽ ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው? እኔ ሀቢባ እኔ ብዬ እስቃለሁ፣ ይገርመኛል እንጂ አልናደድም። ቢካዝ ዳት ኢዝ ናት ማይ ሪል ላይፍ። እነዚህ
5 ጥያቄዎች አሁን እኔ ሚውት አደርጋለሁ። አንቺ ዋን ባይ ዋን አስረጂ። ቴንክ ዩ። እሺ ሀቡ በመጀመሪያ ስለ ገንዘብ አይደለም እኛ እዚህ እያወራን ያለ ነው፣ ወይ ገንዘብ ወስዳለች ትክፈለን ሳይሆን እያልን ያለ ነው። ሆቴል ራሱ ያረፈችበትን እናቴ የከፈለችበት ቢል አለ። ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ ሆቴሉም ደግሞ ይሄን ቢል እኔ አልሰጠኋት እንትንም ግብር አልከርኩበትም ትክክል አይደለም ተብሎ ተቀጣለች። ለምን? እሷ ፎርጅድ አሰርታ ስላመጣች ማለት ነው ቢሉን። ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተም የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ፣ በጣም ነው ማከብርሽ አብዬ ማለት ነው። ፎርጅድ እንዳላሰራች አላመንኩም። ፎርጅድ ልታሰራ ትችላለች፣ ፎርጅድ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማን ነው? ፎርጅድ የሰጠው ሆስፒታል እኮ ሰብልዬ ፎርጅድ ይሁን ኦሪጂናል ማነው ማጣራት? የማን ስራ ነው? አንድ የሕክምና ማስረጃ አምጥቼ ለአንድ የመንግስት ተቋም ሳቀርብለት ፎርጅድ ነው ኦሪጂናል ነው የማጣራት ኃላፊነት የማን ነው? አብዬ ይኸውልሽ አንድ ሰው አንድ በቃ ከመንግስት ጋር የሚያገናኝሽ ነገር አለ እና ያን ነገር ስታረጊ መንግስት ደግሞ አጥጋቢ ነገር ካልሰጠሽ ወዴት ትሄጃለሽ? ከሀገርሽ ወጥተሽ ሄደሽ አትከሽው መንግስትን እንዲያርጎኛል ብለሽ ትከሻለሽ? እንደ አቡ አትከሽም። መንግስትም ደግሞ ላመነበት ነገር ደግሞ መንግስትን አልከሰው ቆያ እዚህ ጋር እያስተካከለኝ ብለ መንግስትን የመክሰስ አቅም ስለሌለኝ የመንግስትን እልህ አህያውን ፈርቶ ዳውላውን መንግስትን ስለማልችለው መንግስት የፈረደው ትክክል አይደለም ስል ፍርድ ቤቱን አቅም ስለሌለ የፍርድ ቤቱን እልህ ግለሰብ ላይ ወጣዋለሁ። ኢዝ ኢት ፌር?